ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምና ልጆቹን ነፃ ወጣ። ከዛሬ ጀምሮ ሰላም ደስታ ሆነ። የተከበራችሁ የእግዚአብሔር ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። በቻናላችን የሚለቀቁ ቪዲዮዎችን ላይክ እያደረጋችሁ ይህንን መንፈሳዊ ቻናል እንድታበረታቱልንና ሸርም በማድረግ ለሌሎች እንድታደርሱልን እንጠይቀዎታለን። ሰላም የተከበራችሁ ቤተሰቦች እንኳን ለሰማዕቱ ቅዱስ መርቆሬዎስ ወራዊ መታሰቢያና በዚች ቀን ጥር 25 ታስበው የሚውሉ ቅዱሳን በዓል በሰላም አደረሳችሁ አደረሰን። በዚች ቀን ታስበው የሚውሉ ቅዱሳንን ስንክሳር እናሰማችኋለን። ቅድስት ሳራ ከሁለቱ ልጆቿ ጋር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ንጉሡን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥስም እኔ ክርስቲያንን ሃይማኖት ወዳለሁ የንጉሥን ስቃይ ከመፍራት በቀር ክርስትናን በልብ ያልካድኩትም ይላት ነበር። እንደዚህም ስትኖር ሁለት ልጆችንም ወለደች። በአንጾኪያም አገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና። ሰውን ወዳድ ክርስቶስን ብዙ ስለመውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀ ጳጳሳት ወደ አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱን ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስከምትደርስ በባህር መካከል ትልቅ ንፋስን አስነሳ። ይቺ ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስ ስም በባህሩ ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድሪያ ሀገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜም ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈትቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል። አደነቀ። እናታቸውንም አቅርቦ ጠየቃት። እሷም ፈርታ ተንቀጠቀጠች። ከእርሷም የሆነው በባህር መካከል አውሎ ነፋስ እንደተነሳባት ጡቷን በጥታ ደሟን እንደቀባቻቸውና በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። ሴትዮ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባያት ጊዜ ይህንን በማድረጓ ተቆጥቶ ወደ ንጉሡ ሂዶ ከሰሳት። ያደረገችውንም ነገረው። ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድሪያ ለምን ሄድሽ? ከእስክንድሪያ ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፣
ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከኔ ቃልን አትሰማም፣ የወደድከውን አድርግ። ሁለተኛም በእስክንድርያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስም ልጆቿን የኋሊት አስረው ሁለቱንም ልጆቿን በሆዷ ላይ አድርገው ሦስቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ለዘላለም ይማረን አሜን። አባ ዮሐንስ ሊቀ ጳጳሳትና 100 ሰማዕታት። በዚችም ቀን የባሕታዊ አባ በብኑዳ የተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳትና የ100 ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እናንተን አይጎዳችሁም፣ እኛን ግን ይጠቅመናል። ስለዚህ ሰብስክራይብ በማድረግ ቤተሰብ እንዲሆኑና የምንለቃቸውንም ቪዲዮዎች ላይክ እያደረጋችሁ ይህ መንፈሳዊ ቻናል እንዲያግዙ ለሚወዱትም ሼር በማድረግ እንዲያደርሱልን በፍቅር እንጠይቀዎታለን። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸዲቀ መበለት ውኩፈ እምእለ አቡዕ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲው መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻሐፎ በክርስታስ ወለዘጻሐፎ እንዘይደርስ ለዘአንበቦ ወለዘተርጎሞ በልሳን አዲስ ወለዘሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ። የሰማነውን በልቦናችን ያሳድርብን።